ስልክም አይገዙም ሲሱቁ ነው የሚውሉት። እግዚአብሔር እነዚህ ልጆች ማርያምን ማሚ ወዴት ነኝ ጨርሹ ለያወሩና ጨርሹ እንጂ ለካ ተሳስታለች። ስሚ ሙኒት ማለት እንደዚህ ስታወራ ከሚድናይት በኋላ ከ12 ሰዓት በኋላ ማታ ዛሬ ምን ሆነ ነው በዚህ በጠዋቱ አስተግፍሩላህ አልዓዚም። አሁን አንድ ኮሜንት ይታያል መሳቅ ጀመሩ። ፈጣሪ ሆይ በቃ ስራ ያሰሩኝም ዛሬ ወይኔ ሙኒት እስቲ ሳውዲ አረቢያ ያላችሁ እሙን ሼር አድርጉላት። እሙን ሼር አድርጉላት። አንዴ ሀገሬ ወይ አንዳችሁ እሙን ሼር አድርጉላት። እሙ ጁዬ እኔ እናት እሙን ሼር አድርጊላት ውዴ። አልቱ እሙን ሼር አድርጊላት። ወርድ والله ما بعرف ناتي ሙኒት ነይ ግቢ እንዲህ ሐረካት አድርገሽ መውጣትሽ ማለት ደስ አይልም። ታዲያ ስልክ ልትቀይር ነው። አኪድ የኛው ስልክ ዘግቶባት ነው መሰለኝ። እንዴ ናችሁ? ዘጋባት ነው የምትወጣው። ኦኬ هلا والله صباح الخير. صباح الليل والله. جمعة مبارك علينا وعليكم ان شاء الله يا رب. ماشي زاريكو جمعة ነው ምን ነው ሰው አያርፍም እንዴ? ተይ እንጂ ወይ በችሊ ታማለች። ሳውዲ ናት ያለችው። ወረቀት ወደ ኢትዮጵያ ልትገባ ፈልጋ ወረቀት እንዴት እንትን እንደሚል ምናምን አታውቅም። የት ናት? ጅዳ ናት? ሪያድ? የት ነሽ? ተናገሪ እናት። ሪያድ ነኝ ያለሁት። ኦኬ ዳዳ እሙዬ እኮ ጅዳ ናት። ታዲያ መሲ አዎ አይ እንዴት እቹ ትይጃለች ሪያድ ትይጃለች ልጅ ያምርብሽ። እውነትም ያምርባታል። እንደውም ሰው መስለች እንደዚህ እቺ ቲጂ ሪያድ ናት መሲ። ኦኬ እሺ ምን እንደሚያስፈልጋት ትንገራት። እሺ እናት ሚውትሽን ክፈቺ። እኔ ሚውት ላድርግ እንዳይረብሻችሁ። እሺ እኔ እንጃ እኔ አላውቅም። ምንም ያውቀው ነገር የለም። ከመጣሁ 2 አመት ከ7 ወሬ ነው። አላውቅም ምንም እንዴት እንደምደረግ አላውቅም። እኔ ህገወጥ ነኝ። እንዴት እንደምገባ አላውቅም እኮ። አሁን ምንድነው ህገወጥ ነኝ ቁርአን አወይንሽና እንዴት እንደምገባ። በመጀመሪያ ሰላም ናችሁ? መሲ እንዴት ነሽ? አመሰግናለሁ ስላስገባችሁ። እሺ ሻባጅ ባጭሩ አስረጃት ለቲጂና ትንገራት ምን እንደምትሰራ። ኦኬ ጨመቀርቦ አጨመቅ ስናደርገው ልጅቷ ራናዌ ናት። ወደ ሀገር አቲክ ስትገባ ትኬት እና እንዴት እንደሚያልቅ ነው የምትለው። ልጅቷ ወገቧን እንትኗን መንቀሳቀስ አትችልም። እና አንደኛ እዛ ሳውዲ ላይ ያላችሁ ይሄ ነጭ ወረቀት የምትጨርሰውን ብር 400 ነው ምናምን ተባበሯት። እዛ ሳውዲ ያላችሁ ማለት ነው። እና ደግሞ እንዴት ወረቀቱን የት ሄዳ መጨረስ እንዳለባትም ንገሯት። እኔ እዚህ ኤምባሲ ነው እንደኛ አያስፈልግም። ዝም ብላ ነው የምትሳፈረው። እኔ አላውቅም ስለ ሳውዲ። ያንን ነው እንዲያስረዷት የተፈለገው። በመጀመሪያ 450 ነው ወረቀት ሴፓሲ በአንድ ቀን ነው የምትጨርሰው። ሴፓሲ በጀመርሽበት በ15 ቀንሽ ይሄን ነገር ለቀሽ መውጣት ይኖርብሻል። አሻራ ከሰጠሽ። አሻራ ካልሰጠሽ ግን 6 ወር መስራት መብታለሽ ማለት ነው። እዚህ ከዚህ በመቀጠል የምትፈልጊው ስራ ከሆነ ስራ ላስገባሽና ስራ የሚያስገቡ ሰዎች የትኬትሽንና 450 ብር እንትን ታገኛለሽ ማለት ነው። አይ እንደዛ አልፈልግም ካልሽ 450ውን እኔ እችልሻለሁ። የታክሲ ምናምን ደግሞ የሚችላት ሰው ካለ ታምጣ። እኔ ሪያድ ነኝ። የምትፈልጊውን ነገር ሁሉ ባዮ ላይ ቁጥር ያለ ቲኬት። አሁን እኮ የቲኬት ምናምን ስለሌለኝ ነው። ሕክምና ስለጨረስኩ እኮ ነው። ቲኬት አልችልም፣ የለኝም። ትኬት ተወዷል። ይሄን ትኬት ቃል ገብልሻለሁ አይደለም። የሴፓሲውን ግን እገባልሻለሁ። ችግር የለውም። አካውንት ካለሽ ስቲሲቤ እልክልሻለሁ። እሷ እንትኑን እንትን በይ። ከዛ እሱን ይሄን ወረቀቱን ጨርሰሽ ለትኬቱ ነይ። ችግር የለም። ቲጂ ትሰጥሻለች። ፎሎ አድርጉ። ወረቀቱ በአንድ ቀን ያልቃል። በአንድ ቀን ያልቃል ወረቀቱ። መስዬ ትምጣና ወረቀቱን ይዛ ትምጣና ከዛ በኋላ ትኬቱን ችግር የለም።
እሺ ደግሞ ይሄው ፎሎ አድርጊ ባዮ ላይ ቁጥር ያለ መሲ ቤት ያወቅኩሽ ነሽ በይ ከዛ እንልከታለሁ በኤስቲሲ ቤት ካለሽ አይ በአካል ካልሽ ደግሞ ቅርብ ቦታ ከሆንሽ እንዲያመጣልሽ ነግረዋለሁ ለሰውየው እሺ አንቺ ፎሎ መልሽልኝ ፎሎ አድርጌሻለሁ መልሻለሁ እሺ ኦኬ ሄደሽ ወረቀቱን ጨርሽና ከዛ ወረቀቱን ጨርሻለሁ ብለሽ መተሽ ንገሪ እሺ እኔም ላይቭ ላይ ካለው እኔም ከሌለው ሳሪ ቤት ግቢ ችግር የለም እሺ يا ساري ዳጣ مبروك والله مبروك ወይ ታሜ مبروك حبيبتي مبروك አላህ ይባርክ ወይ አሁን ገብቼ ቼክ እያደረኩኝ ማሻአላህ አይ ተወኝ እስቲ የምር በጣም ሀሳብ ይዞኝ ነበር ጌታ ቴክ ዩ ሰላም መናን ሰላም ዳጣ እንዴት ነሽ እንዴት ናችሁ ሰላም ሳሪ ከትንሽ እንደዚህ ከግማሽ ሰዓት አንድ ሰዓት በኋላ ወደ ኮፊ ሾፕ መምጣት ትችያለሽ ነይ ቶሎ እንድጨርስ ወዳ ነው እሺ ወይ ሰዓት ምናምን አይደለም በኋላ ነው እንጂ እሺ ኖ እኔ አሁን ከትንሽ ሰዓት በኋላ እሄዳለሁ ከዛ ወደ ማታ ተመልሼ እመለሳለሁ ወደ ኮፊ ሾፕ ወይ መስፈት ይላኪ ላ አሁን አንተ የቲ ስንት ሰዓት ሄደህ ስንት ሰዓት ትመጣለህ አሁን የትላንትናው ልጅ የላክሽልኝ ትዝ ይልሻል ማታ ያወራሽ እሷ ቀጠሮ አላችሁ ዛሬ ወደ 3 ሰዓት 4 ሰዓት ከዛ ማለት ጨርሼ እመለሳለሁ ወደ ቤት ከዛ ሙምኪን ወደ 8 ሰዓት እመለሳለሁ ወደ ኮፊ ሾፕ እኮ 8 ሰዓት ላይ እመጣለሁ ማታ እንዴ ሳሪ እንሄዳለን እኮ በዛው ታዲያ ወይ ደግሞ መልካ ካላስ ቴንኩ ማለት ቶሎ እንድጨርሺ ነው አዎ ጨርሳለሁ ለምን ሲስተም እየዘገየ አይደለ ሐረካት አረ በጣም ማርያምን ተው በእናትህ በጣም ሐሳብ ይዞኝ ጋይዝ በዚህ አጋጣሚ ማለት ነው የቪዛ ነገር ንገራቸው ማርያም ቪዛ መከንሰል ብትፈልጉ በዚህ ሰሞን እንዳትከነስሉት በጣም ከባድ ነው ሁኔታው በጣም ያኒ ያስቸግራል ያኒ ቪዛ ሪጀክት እየመጣ ነው 90% ሪጀክት እየመጣ ነው በጣም እኔ ማታ ታሜ 2 ወር ተቀምጬ እኔ ደግሞ የከፋኩ ነው አረጋሽት ኦሬዲ አንቺ አሁን ገራማ ውስጥ ገብተሻል 2 ቀን ምን ችግር የለም አሁን خلاص ጨረሰሽ ፈጣሪ ወይ ይቅር በለኝ የሁለት ቀን በቃ 8 ሰዓት ላይ እመጣለሁ ታሜ አይሺ ወይ ምን እዛ ሄጂ ላፕቶፕ ለምን እዛ ነው ያስቀመጥኩት ወይም ደውልልሻለሁ ደውልልኝ አንተ አለው በቃ አደራ ተማምሽ ያለሽ አልተነሳሽም እንዴ ታሪ ያገና ነኝ ማታ ምሽተን ነበር ይተኛ ነው ዘነው ለካ ትናንትና ሐሙስ አናግም እነዚህ ሰዎች ሐሙስ ያውቃሉ በደንብ ለካ ትላንት ሐሙስ ነው አሁንማ እየገባን እኮ ነው እኛ ነን እንጂ ፋራዎቹ አራውዳዎቹማ ሐሙስን እየተጠቀሙባት ነው ታሚ እኔ አሁን ሽማግሌ ሆንኩኝ ማለት ነው ሹ ሐሙስ ሹ አርብ ማፊ ማሉ እንደዚህ ወጣት እኛ ሐሙስም አርብም ስራ ላይ እየዋልን ያለነው ድካም ታሚ በጣም እንደሚሰራ ሰው ደግሞ በስማም በጣም ነው ስራው እንደዚህ ትክክት ያረጋሽ መሲ በስማም ስራው አታከተሽ በጣም ነው እንዴት ሰሪ የምትዩ እኔ ላይ ብላይ ከ5 ሰዓት ጀምሬ እስከ 2 ሰዓት ትደርቅ ነው ሙሉ አሁን አንቺ መሲ ቆይ ያወራነው ስለሐሙስ ነው ውዴ ስለሐሙስ አረ ጉዳይሽ ስሚ መሲ ያራሱና ላስገባትና ያለውን ኮስሞቲክሶች ቆይ ታስተዋውላ ልክ መጨረስ ፈልጊያለሽ ምናምን ያላት ቪዲዮ ሲጀምር ላይ ብላት እንዴ ኦኬ ምናምን ብላ ነው የቀጠለውና
I love you ላ ለሁለት ትግባ ቀን ብዬ ነው። እመጣለሁ ምናምን ነው ይሄን ሁሉ ያወሩ ሰዎች within a week ራሱ በትክክል አልሞላውም እና just separate አድርገናል ምናምን ብለው አናውንስ አደረገ that's fine ያ ሰው አወራ ምናምን እንደዛው ጸጥ ማለት ይችል ነበር yesterday 6 ሚሊዮን መግባት ከፍርድ ቤት ማለት ነው በፊት በሌበር በኩል ከንስዬ ነበረ አሁን በቅርብ እና ወደ ጀዋዛት ሂጂ ብለውኝ ጀዋዛት ሄድኩኝ ጀዋዛት ሲሄድ ታሚም ተደርገሻል ተባልኩኝ ከመጀመሪያው ሰውዬ ማለት ነው ግን ከሌበር ላይ ሁሉን ነገር ጨርሻለሁኝ እና ታሚሙን እንዴት ነው ማስነሳት የሚቻለው ታሚም ያደረገበሽ ሰው ነው ማለት ማስነሳት የሚችለው ሌላ ሰው አይችልም ሌበር ግን እኮ ብሎኩን እንትን ብሎልኛል ተድቢር ሂጂ ብሎ ማመልከቻ ሌበር ግን እኮ ብሎኩን እንትን ብሎልኛል ተድቢር ሂጂ ብሎ ማመልከቻ እሱ ሚውት አድርጎ ስሚውት አድርጎ የት ነው ያለሽው ሐቢብቲ እኔ አሁን ኦጅማን ነው ያለሁትኝ አልመናማ የሚባል ሰፈር ማለት ነው ኦኬ አልመናማ የሚባል ሰፈር እሺ ወደ ኒካፌ መምጣት ያለሽ የት ነው አካባቢ አጅማን ራሽዲያ ወን ክሎክ ታወር ከጀርባ ማለት ነው ኦኬ ታሜ እኔ ስልክ ካለኝ ልደውልልክ በስልክክና ላናግራ እስኪ መስኮላ አድርግልኝ እሺ ሱሱ የምትባይ ጥፍራ ምን የነበርኩ ያስገባሽ አንቺ ጥፍራ ማለት ነው ረቀ ኢትዮጵያ ወይ እስቲ ማርያምን በይ አረጋሽ ተሰረቀ ስልኩን ተሰረቀ በምን ስልክ ታዲያ ነገረሽ ውዴ በጓደኛው ስልክ ገብቶ ላይ ብላይ እሱንም ሳይሰርቁት እስቲ ማርያም አዲስ አበባ ጥልፍ ነው የሚያረጉት ማርያም ደሴ ነው ተይኝ እስቲ እንዴት እንደሚያሳት አሎ ስንት ነው መጨረሻው 65 ማነሽ አንቺ ሄለን እዚህ ጋር ነብያት ብሎ ነው የወጣለኝ እኔ እንግዲህ በመጀመሪያ ስሙ የተመዘገበበት ይሆናል ግን ሄለን ነው 65 መጨረሻው ትናንትና ነብያት ነበርሽ ዛሬ በፊት አውርቼ ነበረ በሱ ቁጥር ለዛ ነው ዋትስአፕ ላይ አውርቼ ነበረ አይ ችግር የለም አሁን ዋትስአፕ ላይ ልክልሻለሁ ሎኬሽን ከግማሽ ሰዓት በኋላ እዛ ነው የምገኘው ግን ታሜ ዛሬ የሚመቸኝ አይነት አይደለም በቃ እኔ እንትን ስራ ቦታ ስለሆነ ያለው ካፍቴሪያ ነገር ነው ሰዎቹ ግዴታ መከባ አለባቸው ስለዚህ ደውዬልክ የሚመችክ ሰዓት ልምጣ ነቀሉሽ ያኔ ፈልጋለሁ አخر شيء ማለት አይመቸኝም ማለት ፋይሎች ለራስሽ ጉዳይ ሆኖ ከዛ ደግሞ ፈልግሻለሁ ተብሎ ታሜ ስለ ፖሊስ ክሊራንሱ አንዴ ንገራቸው ዘይድ ካሜራሽን ጥረግ ዘይድ ካሜራሽን ጥረግ እሺ ክሊራንስ ወረቀት ማለት ነው ከዚህ ሀገር መውጣቱማ ችግር የለም ይወጣል ለማንኛችሁ ማለት ነው ግን ቪዛ ለማሰራት ብላችሁ ከፈለጋችሁ የሀገራችሁ ክሊራንስ ፔፐር ነው የሚያስፈልጋችሁ እንጂ የኢማራትም አይደለም ኢትዮጵያ ፖሊስ ክሊራንስ ወረቀት ሊያወጡ ሲፈልጉ ኢትዮጵያ ኤምባሲ ብቻ ነው መሄድ የምትችሉ ያ ወይ ሞክልና አድርጋችሁ ለአንድ ቤተሰብ ምናምን እዛ ኢትዮጵያ እነሱ መጨረስም ከቻሉ መጨረስም ይቻላል ያው ቀላሉ መንገድ ደግሞ በኢትዮጵያ ኤምባሲ ሄዳችሁ ተመዝግባችሁ በአንድ ሁለት ሳምንት መሰለኝ ክሊራንስ ፔፐር ያመጡላችኋል ሁሉንም ነገር ጨርሶ ማህተም ምናምን አስደርጉ ያመጡላችኋል ማለት ነው የዚህ ሀገር ለቪዛ ብላችሁ የዚህ ሀገር አይሰራም ከሀገራችሁ ነው ማስመጣት ያለባችሁ ተማም አስተውሉ አንዳንድ ሰዎች እንደም ቪዲዮ ማለት ታይፒንግ ኦፊሶች ምናምን ሀበሾች ሆኑ
ክሊየረንስ ወረቀት የምትፈልጉ እንሰራላችኋለን። ይቅርታ ማለት ክሊየረንስ ወረቀት የዚህ ሀገር አንተ ራሱ አታስፈልግም። ማንኛቸውም እዚህ ጋር በአፕሊኬሽን መጨረስ ይችላሉ፣ ወይም ፖሊስ ጣቢያ ሄዱ መጨረስም ይችላሉ። እስከ አንተ ድረስ መምጣትም አይጠበቅባችሁም። ግን ለቪዛ ብሎ ማለት ክሊየረንስ ፔፐር የሚያስፈልገው የዚህ ሀገር ሳይሆን የኢትዮጵያ የሀገራችሁ ሜቢ ኢትዮጵያዊ ካልሆንክ፣ ሱዳኒ ከሆንክ፣ ኤርትራዊ ከሆንክ ከሀገርህ ነው ማስመጣት ያለብህ እንጂ የዚህ ሀገር አያስፈልግም። ኦኬ